ባልታሰበ ሁኔታ ክብደት መቀነስ ማለት በአጭር ጊዜ ውስጥ ማለትም ከ6 እስከ 12 ወራት ውስጥ በከፍተኛ መጠን ክብደት ሲቀንስና ለዚህም ግልጽ የሆነ ምክንያት ሳይኖር ሲቀር ነው። ያለምንም ጥረትና ፍላጎት እንዲሁም ሌሎች አሳሳቢ ምልክቶች እየታዩ ክብደታችሁ እየቀነሰ ከሆነ የዚህን መንስኤ ማወቅ ይኖርባችኋል። ይህም በአካል ወይም በአእምሮ ጤናችሁ ላይ ጉዳት እያደረሰ ያለን በሽታ ሊያመለክት ይችላል። ከ6 እስከ 12 ወራት ጊዜ ውስጥ ያለምንም የአመጋገብ ለውጥ ወይም የአካል ብቃት እንቅስቃሴ ከጠቅላላ የሰውነት ክብደታችሁ ከ5% በላይ ከቀነሳችሁ ይህ አሳሳቢና ችግርን ሊያመለክት ይችላል። ያልታሰበ ክብደት መቀነስ ማለት በአመጋገብ ልማድ ወይም በአካል ብቃት እንቅስቃሴ ላይ ምንም ለውጥ ሳታደርጉ ክብደት ሲቀንስ ሲሆን ይህም የጭንቀት ወይም ደግሞ የከባድ በሽታ ምልክት ሊሆን ይችላል። በተለምዶ ክብደት መቀነስ የሚከሰተው የአኗኗር ዘይቤን በመለወጥ የሚወሰደውን የካሎሪ መጠን በመቀነስ ወይም የአካል ብቃት እንቅስቃሴን በመጨመር ነው። ነገር ግን ሳይታሰብ ወይም ደግሞ ሳይታወቅና ሳይታቀድበት ክብደት መቀነስ አሳሳቢ ሊሆን ይችላል። ይህም የጤና ችግርን ወይም ደግሞ በሽታን የሚያመለክት ሊሆን ስለሚችል ያልታሰበ የክብደት መቀነስ በትኩረት መታየት ያለበት ምልክት ነው። በመሆኑም የክብደት መቀነስ ባልታሰበ ሁኔታ ወይንም ያልታሰበ የክብደት መቀነስ የሚከሰትበትን ዋነኛ የሆኑ ምክንያቶችን በዚህ ቪዲዮ ላይ በጠቅላላው የምናይ ይሆናል። ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛውና የመጀመሪያው የክብደት መቀነስ ምክንያት የሆነው የስኳር በሽታ ነው። ያልታሰበ የክብደት መቀነስ ዋነኛ መንስኤዎች አንዱ አይነት 1 የስኳር በሽታ፣ ይሄ ማለት በህፃናት ላይ የሚከሰተው የስኳር በሽታ ሲሆን በአይነት 2 የስኳር በሽታም ሊከሰት ይችላል። የአይነት 1 የስኳር በሽታ ካለብን በሽታ የመከላከል ስርዓት ኢንሱሊን የሚያመርቱትን የጣፊያ ሴሎችን ያጠቃል። ኢንሱሊን ከሌለ ሰውነታችን ግሉኮስን ለኃይል መጠቀም አይችልም። ይህም ደግሞ በደም ውስጥ ከፍተኛ የስኳር መጠን እንዲኖር ያደርጋል። ኩላሊታችንም ጥቅም ላይ ያልዋለውን ስኳር በሽንት በኩል ያስወግዳል። ስኳር ከሰውነታችን በሚወጣበት ጊዜም ካሎሪም አብሮ ይወጣል። ተያያዥ ምልክቶችም በተደጋጋሚ ሽንት መሽናት፣ የሰውነት ውሃ መድረቅ፣ ድካም፣ የአይን ብዥታ፣ ከፍተኛ ጥማትና ከመጠን ያለፈ ረሃብ ናቸው። የአይነት 1 የስኳር በሽታ ህክምና ኢንሱሊንን መውሰድ፣ የደም ስኳር መጠንን መከታተል፣ አመጋገብን ማስተካከልና የአካል ብቃት እንቅስቃሴ ማድረግን ያካትታል። በመሆኑም የስኳር በሽታ ቀዳሚው ለክብደት መቀነስ በተለይም ላልታሰበ የክብደት መቀነስ ምክንያት ነው። ሁለተኛ የካንሰር በሽታ ነው። ካንሰር ያልተለመዱ ህዋሶች በፍጥነት እንዲከፋፈሉና እንዲሰራጩ የሚያደርግ በሽታ ነው። በአሜሪካ የካንሰር ማህበር መሰረት ከበሽታው የመጀመሪያ ምልክቶች አንዱ ያለበቂ ምክንያት 4.5 ኪሎ ግራም እና ከዛ በላይ ክብደት መቀነስ ነው። ይህም በተለይ የጣፊያ፣ የሳምባ፣ የሆድና የኢሶፋገስ ካንሰር ባለባቸው ሰዎች ላይ የተለመደ ነው። ካንሰር በሰውነት ውስጥ ብግነትን ይጨምራል። ይህም ደግሞ የጡንቻ መሳሳትን የሚያበረታታና የምግብ ፍላጎትን የሚቆጣጠሩ ሆርሞኖችን የሚያዛባ ነው። እያደገ ያለ እጢ በሰውነት እረፍት ጊዜ የሚያቃጥለውን የኃይል መጠን ሊጨምር ይችላል። ከክብደት መቀነስ ውጪ ሊታዩ የሚችሉ ሌሎች ምልክቶችም ትኩሳት፣ ድካም፣ ከየትኛውም የሰውነት ክፍል ደም መፍሰስ፣ በጡት ላይ የሚፈጠር እብጠት፣ የድምፅ መጎርነን ሊሆኑ ይችላሉ። በአንዳንድ ሁኔታዎች ደግሞ ከክብደት መቀነስ ውጪ ምንም ምልክት ላይታይ ይችላል። የካንሰር ህክምና እንደየካንሰሩ አይነት ይወሰናል። ህክምናውም ቀዶ ህክምና፣ የጨረር ህክምና፣ ኬሞቴራፒ ህክምና እንዲሁም ደግሞ የኢሚኖቴራፒ ህክምናን ሊያካትት ይችላል። በሶስተኛ የቲቢ በሽታ ነው። ያልታሰበ ክብደት መቀነስ ከሚያስከትሉ ምክንያቶች አንዱ የቲቢ በሽታ ነው። ይህም በሽታ በአብዛኛው ሳምባን የሚያጠቃ ተላላፊ የሆነ በሽታ ነው። የቲቢ በሽታ የሚከሰተው በማይክሮባክቴሪየም ቱበርክሎሲስ በሚባል የባክቴሪያ ዝርያ አማካኝነት ነው። ክብደት መቀነስና የምግብ ፍላጎት መቀነስ የቲቢ በሽታ የተለመዱ ምልክቶች ናቸው። ምንም እንኳን ቲቢ እንደ ሆድ ቲቢ ባሉ ሌሎች የሰውነት ክፍሎች ላይ ሊከሰት ቢችልም ያልታሰበ የክብደት መቀነስ ግን በጣም የተለመደ ነው። ቲቢ ለህይወት አስጊ ስለሆነ ፈጣን ህክምና ያስፈልገዋል። አንድ ሰው የማያቋርጥ ሳል፣ የደረት ህመምና ያልታሰበ የክብደት መቀነስ የመሳሰሉ ምልክቶች ሲኖሩበት በቲቢ ሊያዝ ይችላል። ስለዚህ የጤና ሁኔታ መከታተላችሁን መዘንጋት የለባችሁም።
አራተኛ ላልታሰበ የክብደት መቀነስ ምክንያት የሚሆነው ሃይፐርታይሮይዲዝም ነው። ሃይፐርታይሮይዲዝም ስንል የታይሮይድ ሆርሞን መጨመር የታይሮይድ ሜታቦሊዝምን ስለሚቆጣጠር የታይሮይድ ችግሮች ክብደት እንዲጨምር ማድረጋቸው ምክንያታዊ ነው። ፈጣን ሜታቦሊዝም ክብደት ለመቀነስ ቢረዳም በጣም ፈጣን መሆኑ ግን ጎጂ ሊሆን ይችላል። ፈጣን ክብደት መቀነስና አንዳንድ ጊዜም እንደ ልብ ምት መጨመር፣ ከፍተኛ ጭንቀት፣ መንቀጥቀጥና እንቅልፍ ማጣት የመሳሰሉ ተጨማሪ ችግሮች ሁሉ የታይሮይድ እጢ ከመጠን በላይ ሲሰራ የሚታዩ ምልክቶች ናቸው። የታይሮይድ እጢ ከመጠን በላይ ሆርሞኖችን ማምረት የሚጀምረው ከመጠን በላይ ሲሰራ ወይም ደግሞ በኢንፌክሽኖች ወይም በሰውነት በሽታ የመከላከል ስርዓት ምክንያት ጉዳት ሲደርስበት ነው። በሽታው በቀላል የታይሮይድ ተግባር ምርመራ ማለትም ታይሮይድ ፈንክሽኒንግ ቴስት ይታወቃል። በመሆኑም የታይሮይድ እጢ ከመጠን በላይ መስራት ወይም ደግሞ ሃይፐርታይሮይዲዝም ማለትም የታይሮይድ ሆርሞን መጨመር ለክብደት መቀነስ ትልቁ ምክንያት ነው። በአምስተኛ ምክንያት የሚሆነው የአንጀት አጠቃላይ የአንጀት በሽታዎች ናቸው። እንደ ሴሊያክ በሽታ፣ ክሮንስ በሽታ፣ ላክቶስ ኢንቶለራንስ ይሄ ማለት የወተት አለመስማማት ማለት ነው። እናም ደግሞ የአንጀት መጉዳት የመሳሰሉ አጠቃላይ የአንጀት በሽታዎች የክብደት መቀነስን ያስከትላሉ። እነዚህ ሁኔታዎች ሰውነታችን አስፈላጊ ንጥረ ነገሮችን እንዳይወስድ ስለሚያደርጉ ማላብዞርብሽን የሚባል ችግርን ይፈጥራሉ። በአብዛኛው ጊዜ እንደ ሴሊያክ በሽታ ያሉ የአንጀት በሽታዎች ከግሉተን ነፃ የሆነ ምግብ በመመገብ በቀላሉ ይታከሙና ጤናማ ክብደት መጨመርም ሊመጣ ይችላል። የአንጀት በሽታዎች ግሬሊን የተባለውን የረሃብ ሆርሞንና ሌፕቲን የተባለውን የመጥገብ ስሜት እንዲሰማን የሚያደርገውን ሆርሞን ያዛባሉ። ይህም የምግብ ፍላጎት እንዲቀንስና ክብደት እንዲቀንስ ያደርጋል። ሌሎች ምልክቶች ደግሞ ተቅማጥ፣ የሆድ ህመም፣ የሆድ መነፋት፣ ደም የቀላቀለ ሰገራ መታየት እናም ደግሞ ድካም ናቸው። ህክምናውም የተመጣጠነ ምግብ መመገብ፣ መድኃኒቶችን መውሰድ፣ በአንዳንድ ሁኔታዎች ደግሞ ቀዶ ህክምናን ያካትታል። በመሆኑም አጠቃላይ በአንጀት ውስጥ የሚፈጠሩ ችግሮችና እንዲሁም ደግሞ በአንጀት ውስጥና ተያያዥ በጨጓራ ላይ የሚፈጠሩ በሽታዎች በሙሉ የክብደት መቀነስን ያስከትላሉ ማለት ነው። ስድስተኛ ለክብደት መቀነስ ምክንያት ድብርት ነው። ድብርት ቢያንስ ለ2 ሳምንታት የሐዘን ስሜት፣ የተስፋ መቁረጥ ወይም ደግሞ የባዶነት ስሜት መሰማት ነው። እነዚህ ስሜቶች ወደ ስራ ወይም ደግሞ ትምህርት ቤት መሄድ ያሉ የዕለት ተዕለት እንቅስቃሴዎችን ያውካሉ። ድብርት የምግብ ፍላጎትን የሚቆጣጠረውን የአእምሮ ክፍል ይነካል። ስለዚህም የምግብ ፍላጎት መቀነስና የክብደት መቀነስ ያስከትላል ማለት ነው። ሌሎች ምልክቶች ደግሞ የማያቋርጥ የሐዘን ስሜት መሰማት፣ በትርፍ ጊዜ ማሳለፊያዎች ላይ ፍላጎት ማጣት፣ የኃይል ማነስ፣ ትኩረትን መሰብሰብ አለመቻል፣ በጣም ትንሽ ወይም ደግሞ በጣም ብዙ እንቅልፍ መተኛት፣ የሞት ወይም ደግሞ ራስን የማጥፋት ሐሳቦችና የመበሳጨት ስሜት መሰማት ናቸው። ድብርትን ለማከም የባህሪ ህክምና ማለትም ቢሄቨራል ቴራፒ፣ የስነ ልቦና ህክምና እናም ደግሞ ጸረ ድብርት መድኃኒቶችን ያካተተ ነው። ከዚህ ጋር በተያያዘ ድብርት ማለትም የአእምሮ ጭንቀት አንዱና ትልቁ ለክብደት መቀነስ አስተዋጽኦ የሚያደርግ ምክንያት ነው ማለት ነው። ለምን ቢባል ድብርት በሚያጋጥመን ጊዜ እንዲሁም ደግሞ ጭንቀት ውስጥ በምንሆንበት ጊዜ የሰውነታችን ሆርሞን ይዛባል። ይህም በአጠቃላይ የሰውነታችን ጤና ላይ ከፍተኛ የሆነ ተጽዕኖ ያመጣል። ከነዚህ ውስጥ አንዱ ምንድነው? ክብደታችን እንዲቀንስ ያደርጋል ማለት ነው። ሰባተኛ ምግብ የመመገብ ችግሮች ነው። ይሄ ማለት ኢቲንግ ዲስኦርደር የምንለው ማለት ነው። አኖሬክሲያ ነርቮሳ ያልተለመደ ዝቅተኛ የሰውነት ክብደት፣ ክብደት የመጨመር ከፍተኛ ፍርሃትና ክብደትን በተመለከተም የተዛባ ግንዛቤ የሚታይበት የምግብ የመመገብ ችግር ነው። እነዚህ ታካሚዎችም የሚመገቡትን ምግብ በከፍተኛ ሁኔታ ይገድባሉ ወይም ደግሞ በሰው ሰራሽ መንገድ በማስመለስ ወይም ደግሞ በላክሲቲቭ የሽንት ማስወገጃ ዳዩሬቲክስ መድኃኒቶችን በመጠቀም ካሎሪን ይቆጣጠራሉ። የበሽታው ምልክቶች እጅግ በጣም ቀጭን መሆን፣ ድካም፣ እንቅልፍ ማጣት፣ ማዞርና ራስን መሳት፣ የወር አበባ መቋረጥ፣ የሆድ ድርቀት፣ ብርድ አለመቋቋም፣ የቆዳ መድረቅ ወይም ደግሞ መጫጫት፣ የሚሰባበር ፀጉርና ዝቅተኛ የሆነ የደም ግፊት ናቸው። አኖሬክሲያ ነርቮሳ የመሳሰሉ የስነ ልቦና ችግሮችም ክብደትን መቀነስ ያስከትላሉ። በዚህ ችግር የተጎዳ ሰው ቀጭን ሆኖ ሳለ ራሱን ወፍራም አድርጎ ስለሚመለከት ምግብን መመገብ ይገድባል ማለት ነው። ይሄ የስነ ልቦና ዲስኦርደር ነው። አኖሬክሲያ ነርቮሳ ይባላል። ይሄ ማለት የአመጋገብ ችግር ማለት ነው። ራስን ቀጭን አድርጎ አለማየት ወይም ደግሞ ቀጭን ሆነን ሳለን ነገር ግን ራሳችንን እንደ ወፍራም በማየት ምግብን አለመመገብ ወይም ደግሞ ምግብን መጥላት ያለ የስነ ልቦና ችግር ነው ማለት ነው።
በመሆኑም ይህም ላልታሰበ የክብደት መቀነስ የሚዳርገን ይሆናል ማለት ነው። ስምንተኛ የሩማቶይድ አርትራይተስ በሽታ ነው። ሩማቶይድ አርትራይተስ ማለት መገጣጠሚያዎችን የሚያጠቃ ስር የሰደደ ብግነት ማለት ነው። በተጨማሪም በሰውነት ውስጥ ባለው ብግነት ምክንያት በየቀኑ ብዙ ካሎሪዎችንና ስብን ስለሚቃጠሉ አንድ ሰው ክብደት ሊቀንስ ይችላል። ይህም በሽታ እንዳለብን ከተረጋገጠ ክብደታችንን መከታተል ይኖርብናል። ምን መመገብ እንዳለብንና ከአመጋገብም ምንም ማስወገድ እንዳለብን ከዚህ በፊት በሰራሁላችሁ ቪዲዮ ላይ መመልከት ትችላላችሁ። በመሆኑም እንደ ሩማቶይድ አርትራይተስ ባሉ የመገጣጠሚያ ችግር በሽታዎች የተጠቃን ከሆነ ያልታሰበ የክብደት መቀነስ ሊያጋጥመን ይችላል ማለት ነው። ዘጠነኛ ለክብደት መቀነስ ምክንያት የሚሆነው የመርሳት በሽታ ነው። ይህም ዲሚኒሺያ ይባላል። የመርሳት በሽታ ያለባቸው ሰዎች በተከታታይ ክብደት ሊቀንሱ ይችላሉ። በሽታው የማስታወስ ችሎታን ስለሚነካ አንድ ሰው ምግብ መብላቱን ሊረሳው ይችላል። ይህም የክብደት መቀነስን የሚያስከትል ይሆናል። ስለሆነም የመርሳት በሽታ ያለባቸው ሰዎች በትኩረት መንከባከብ እጅግ በጣም አስፈላጊ ነው። በአስረኛ ለክብደት መቀነስ ማለትም ላልታሰበ የክብደት መቀነስ ምክንያት የሚሆነው የኤችአይቪ በሽታ ነው። ኤችአይቪ በሽታ የመከላከል አቅማችንን በመጉዳት ሰውነታችን ኢንፌክሽኖችንና እንዲሁም ደግሞ በሽታዎችን የመቋቋም አቅሙን ይጎዳል። ኤችአይቪ የሚተላለፈው በግብረ ስጋ ግንኙነት በበሽታው ከተያዘ ደም ጋር ንክኪ በመፍጠር ወይም ደግሞ መርፌዎችን በመጋራት ነው። ከጊዜ በኋላም እናም ያለ ሕክምና ኤችአይቪ ወደ ኤድስ ይለወጣል። ነገር ግን በአዲስ መልክ የተሰሩ መድኃኒቶች የኤችአይቪ ምልክቶችን ለመቆጣጠር እናም ደግሞ ወደ ኤድስ እንዳያደግ ለማስቆም በጣም ውጤታማ ናቸው። ከክብደት መቀነስ በተጨማሪም ሌሎች የኤችአይቪና እንዲሁም ደግሞ የኤድስ ምልክቶች ተቅማጥ፣ ትኩሳት፣ ድካምና ያበጡ ሊምፍ ኖዶች ሊካተቱ ይችላሉ። ይሄ ሁላችሁም የምታውቁት ነው። የኤችአይቪ በሽታ ማለትም የኤችአይቪ ኤድስ በሽታ ለክብደት መቀነስ በከፍተኛ ሁኔታ አስተዋጽኦ የሚያደርግ ትልቅ የሆነ የበሽታ አይነት ነው። 11ኛ ያልታሰበ የክብደት መቀነስ ከምን ሊመጣ ይችላል? መድኃኒቶች ከሚያስከትሉት የጎንዮሽ ጉዳት ሊከሰት ይችላል። አንዳንድ ጊዜ ያለ ፍላጎት ክብደት መቀነስ የጤና ችግር ምልክት ሳይሆን ላለባችሁ የጤና ችግር የታዘዘላችሁ መድኃኒት ያመጣው የጎንዮሽ ጉዳት ሊሆን ይችላል። ስለዚህ አዲስ መድኃኒት መጠቀም ከጀመራችሁ በኋላ ክብደታችሁ እንደቀነሰ ካስተዋላችሁ ያልታሰበ የክብደት መቀነስ፣ ማቅለሽለሽ፣ ማስመለስ፣ ለመዋጥ መቸገርና የምግብ ፍላጎት መቀነስ የመሳሰሉ የጎንዮሽ ጉዳቶችን ለማወቅ የመድኃኒቱን መለያውን መመልከት ይኖርባችኋል። የክብደት መቀነስ ከመድኃኒት የተያያዘ ከሆነ የአመጋገብ ለውጥ ወይም ደግሞ የተለየ መድኃኒት ሊታዘዝላችሁ ይችላል። ይህም ስንል የታዘዘላችሁ መድኃኒት ማለትም መድኃኒቱን መጠቀም ከጀመራችሁ በኋላ የክብደት መቀነስ የምታስተውሉና የሚያጋጥማችሁ ከሆነ ሐኪማችሁን ማማከር አለባችሁ። ሐኪሙም ለእናንተ የተሻለውን መድኃኒት የሚቀይርላችሁ ይሆናል። እንዲሁም ደግሞ የአመጋገብ ለውጥ እንድታደርጉ የሚመክራችሁ ይሆናል ማለት ነው። በ12ኛ ለክብደት መቀነስ ላልታሰበ የክብደት መቀነስ ምክንያት የሚሆነው የሱስ ችግር ነው። ከፍተኛ ሱስ ያለባቸው እንደ ትንባሆ፣ አልኮልና አደንዛዥ እጾችን የመሳሰሉ ምርቶችን የሚጠቀሙ ሰዎች ሳይታሰብ ክብደታቸው የመቀነስ እድላቸው ከፍ ያለ ነው። አንዳንድ ሱስ የሚያስይዙ ንጥረ ነገሮች የምግብ ፍላጎትን ሊቀንሱ ይችላሉ። ለሱስ የተጋለጡ ሰዎች ሚዛናዊ የሆነ አመጋገብን ለመጠበቅ ይቸገራሉ። ይሄ ማለት ለምንድን ነው? በሱስ ውስጥ በሚገኙት ንጥረ ነገሮች አማካኝነት የምግብ ፍላጎታቸው ስለሚዛባ ማለት ነው። ይህም ብቻም ሳይሆን የሱስ ችግሮች ለብዙ የተለያዩ የጤና እክሎችም የሚዳርጉ ናቸው። በመሆኑ ከሱስ ጋር በተያያዘ ያልታሰበ የክብደት መቀነስ የሚያጋጥም ይሆናል ማለት ነው። ስለሆነም ታዲያ እንደ አጠቃላይ እነዚህ 12 መንስኤዎች በዋነኛነት ላልታሰበ የክብደት መቀነስ ሊዳርጉን የሚችሉ ወይም ደግሞ በእኛ ላይ ያልታሰበ በድንገት ያልታሰበ የክብደት መቀነስ እንዲከሰት የሚያደርጉ ምክንያቶችና መንስኤዎች ናቸው ማለት ነው። ነገር ግን እነዚህ ብቻ አይደሉም። ከዚህ ባለፈ በጣም ብዙ በርካታ የክብደት መቀነስ ሊያስከትሉ የሚችሉ መንስኤዎች አሉ። እነዚህ ግን በዋነኛነት የተቀመጡ ናቸው ማለት ነው። ስለሆነም ያለምንም ሙከራ ከ5 እና ከ6 ኪሎ ግራም በላይ ክብደት በ6 ወራት ውስጥ ከቀነሳችሁ በተለይም እንደ መንቀጥቀጥ፣ ተቅማጥ፣ መጠነኛ የሆነ ትኩሳት፣ የሆድ ህመምና ሌሎች ምልክቶች ካሉ ሕክምና ማድረግ ይኖርባችኋል። የሆርሞን መጠንን እናም ደግሞ የክብደት መቀነሱን ትክክለኛ መንስኤ ለማወቅ አንዳንድ የደም ምርመራዎች ሊደረጉ ይችላሉ። ያልታሰበ የክብደት መቀነስም መንስኤውን በማወቅ ሊታከም ይችላል። ምንም አይነት ምክንያት ካልተገኘ ግለሰቡ በአመጋገብ ባለሙያ ወይም ደግሞ በኒውትሪሽኒስት ልዩ የአመጋገብና እንዲሁም ደግሞ የአካል ብቃት እንቅስቃሴ እቅድ እንዲከተል ይደረጋል።
ያልተጠበቀ የክብደት መቀነስ በብዙ ምክንያቶች ሊከሰት ይችላል። ይህም ስንል ከኢንፍላሜሽን እስከ ስነ ልቦናዊ ሁኔታዎች የሚያደርስ ምክንያት ሊሆን ይችላል። ስለዚህ አንድ ሰው በየ6 ወሩ መደበኛ ምርመራ ማድረጉ አስፈላጊ ሲሆን ይህም የጤና ሁኔታውን መከታተል ያስችለዋል። እነዚህ መደበኛ ምርመራዎችም ሰዎች ስለ ጤናቸው የበለጠ እንዲያውቁ ያደርጋሉ። እንዲሁም ደግሞ ሊከሰቱ የሚችሉ የጤና ችግሮችን ለማስወገድ ይረዳሉ ማለት ነው። በዋነኛነት ግን እንደ ማስጠንቀቂያ የምነግራችሁ አንድ ሰው ያለምንም ሙከራ ማለትም ክብደት ለመቀነስ ምንም አይነት እቅድ ሳያደርግ ምንም አይነት ሙከራም ሳያደርግ በ6 ወራት ውስጥ ከ5 እና ከ6 ኪሎ ግራም በላይ የሚቀንስ ከሆነ ፈጽሞ ችላ ማለት የለበትም። ምርመራና ሕክምና ማድረግ ይጠበቅበታል። ስለሆነም ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። ቪዲዮ ጠቃሚና እንዲሁም አስተማሪ በመሆኑ ለሌሎችም ስለሚያስፈልግ ሼር አድርጉላቸው። በቀጣይ በሌላ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ቸር ሰንብቱ።